አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾቼ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ። አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ ዛሬም በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ውድ ተመልካቾቼ ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶቼ እናላችኋለሁኝ። እስቲ ወደ መጣውበት ሀሳብ ሲሄድ ውድ ተመልካቾቼ እንደ ዛሬ የምር አልቅሼና ተሰምቶኝ አያውቅም። ወላሂ በጣም ነው ያዘንኩት ማለት ነው፣ በማሜ በተፈጠረው ነገር ላይ ማለት ነው። እንግዲህ ማሜን ብዙዎቻችሁ ታውቁታላችሁ። ከዚህ በፊት በጋዜጠኝነት ሲሰራ የነበረ በጣም ጎበዝ ጀግና፣ የብዙ ሰዎችን እንባ የጠረገ ፍትህ ማግኘት ያለባቸው ሰዎች ፍትህ እንዲያገኙ ሲያደርግ የነበረ ወንድማችን ነው ማለት ነው። እና እንግዲህ ጓደኛው ቤት ፍጡር እኛ ጋር ነው የምታፈጥረው፣ እኛንን የምናስፈጥርህ ይሉና ይጠሩታል ማለት ነው። እሱም አገር ሰላም ብሎ ወደዛ ቤት ይሄዳል ማለት ነው፣ ወደ ተጠራበት ማለት ነው። እዛ ከሄደ በኋላ አንድ ሰው እንግዳ ጠርቶ ያ እንግዳ ሲመጣ ነው አይደል አብሮ የሚበላው የሚጠጣው ማለት ነው። እነሱ ግን ሆን ብለው ቀድመው ስላሰቡበት ቀድሞ ስለተዘጋጁበት ማሜን ለመመረዝ ማሜን ለመግደል ስላሰቡ ቀድመው እነሱ በልተው ነበር የጠበቁት ማለት ነው። ከዛም ለሱ ለብቻው ያቀርቡለታል ማለት ነው። እንዴ እኔ ብቻዬን ነው እንዴት አዳም በላው እናንተ ስለምን አትበሉም እንብላ እንጂ ሲላቸው አይ እኛ እኮ አንተ ስትቆይብን በላነ ነበር ያሉት። እንግዲህ ናቲ ጓደኛው ማለት ነው ሊበላ ሞክሮ ነበረ። ናቲ ታዲያ አንተ እንኳን አንቺ አብረሄ ብላ ምናምን ሲለው አይ እንቁላልና ቅቤ ያለው አይበላም ማለች ሚስቱ ማለት ነው። እቺ ሰላም የምትባለው ማለት ነው ናቲ። እንዴ ከመቼ ወዲህ ነው በጾም ሰዓት ስጋ ምናምን ትበላይል እንዴ ናባላኝ አብረን እንብላ ምናምን ይለዋል ማለት ነው። ከዛ ሊበላ ሲል አትበላም ማለችው። እንዴ ምን ችግር አለው እሱ እኮ እየበላ አይደለም፣ ስለዚህ አብሬው ልብላ ምናምን ሲላት በፍጹም አትበላም ማለችው፣ ከለከለችው። እኔ እየጾምኩኝ አንተ አትበላም፣ ስለዚህ ጾም ነው አትበላም፣ ቅቤና እንቁላል አትበላም ማለችው። ከዛም ማሜ ምን ነው ብላ እንጂ ምን ሆነ ነው ብላ ምናምን ሲሉት እንዴ ቅድም ምንድን ጨው ምናምን እንትን ብሏል እንዴ አለ ናቲ የሚባለው ማለት ነው ጓደኛው። ከዛ እንዴ የቅድሙ የበላነው ሽሮ ምን ጎደለው ነገር አለ እንዴ ደህና ነው እኮ፣ ከዛ ላይ ቀንሼ እኛ ከበላነው ላይ ቀንሼ ቅቤና እንቁላል ጨምሬበታለሁኝ እሱ ላይ አለች ይመስለኛል። እንግዲህ እኔ ከመቼ ወዲህ ነው እንቁላል ሽሮ ላይ ተጨምሮ የሚታወቀው? እኔ ለመጀመሪያ ጊዜ ስሰማ ማለት ነው። እንግዲህ ያለ እንቁላል መርዝ አይሰራ ከሆነ አላቅም፣ ለዛ እንደሆነ የጨመረችው እንጂ ከመቼ ወዲህ ነው እንቁላል ሽሮ ላይ የሚጨመረው? እና እሱ ላይ ቀንሼ
እንቁላልና ቅቤ ጨምሬበታለሁ ነበር ያለችው ማለት ነው። እና ለስላሳውን ልክፈትል ብሎ ሊከፍትለትም ሲል አከላከለችው። ራሱ ይከፍተዋል አትከፍትም ብላ ከለከለችው ማለት ነው። ሊበላም አብሮት ሲል አትበላም ብላ ከለከለችው እንዳይበላ ማለት ነው። ከዛ ማሜ ከበላ በኋላ የተወሰነ በቃይ ብሎ ተወው ማለት ነው። ከዛም የሆነ እንደ ድካም ነገር ምናምን ተሰማው፣ እንደ ማቅለሽለሽ ምናምን ማለት ነው። እንዴ ምን ሆንክ ምናምን ሲሉት እንደ መፍዘዝ አለ ማለት ነው። ምን ሆንክ ምን ሆነ ነው ማሚ? አይ እያቅለሸለሸኝ ነው። ያው ከዚህ በፊትም ሲያቅለሸልሸኝ ነበር፣ አሁንም እያቅለሸለሸኝ ነው፣ ጨጓራዬንም እንትን እያለኝ ስለሆነ ምናምን ይላል ማለት ነው። እንግዲህ እሱ ደግሞ ጨጓራውን ከዚህ በፊትም እንደሚያመው ሲናገር ነበረ ማሚ ማለት ነው። እና በኋላ ላይ በቃ እንትን እያለ መጣ፣ እየደከመ ኮረፊያቱ ድፍቅ፣ ፊቱ ሁሉ ቅይር ብሎ እንባ ሁሉ መጣ ማለት ነው። ከዛም በኋላ እየተጫጫሁ ቪዲዮ አቋረጠ ማለት ነው። ይሄ ልጅ አሁን በህይወት ይኑር ይሙት አለሁ አለም። እንግዲህ ሁላችሁም በየሃይማኖታችሁ በዱዓ በጸሎት አስቡት። እንደዛ አይነት ክፉ ሰው አይጣልባችሁ። ከምቀኛ ከክፎች አላህ ይሰውራችሁ፣ ይሰውረን። የምር ነው ምላችሁ። ይመስለኛል ይሄ ናቲ ምንም የሚያውቀው ነገር ያለ አይመስለኝም። ይቺ ሰላም የምትባለው ነች ማለት እንግዲህ ናቲ አንዲት የአረብ ሀገር እህታችንን እንደዚህ በስልክ እያወራ እና ሁለቱንም እንግዲህ ይችንም አለውሽ ያችንም አለውሽ እያለ ከሁለቱም ጋር እየተደዋወለ ማለት ነው እንግዲህ። ከዛም ይቺ አረብ ሀገር ያለችው ብር እየላከችለት ቤት ይገዛን ማለት ነው። በስሙ ቤት ከገዛ በኋላ ለቤተሰቦቿም ሳታሳውቅ ተንስታ ትሄዳለች ወደ ኢትዮጵያ ማለት ነው። ስትሄድም እሱ ነው የተቀበላት እንግዲህ። ከዛ ይቀበላታል። ያችኛዋም ይቺ ሰላም የምትባለው ለማሚ አሁን የመረዘችው ማለት ነው። እሷም ከሱ እንዳረገዘች ትናገራለች ማለት ነው። ታዲያ እንግዲህ ሁለቱም ምንም አይተዋወቁም፣ ምንም የሚያውቁት ነገር የለም። እሱ ሁለቱንም እያወራ ከዚች ከሰላም ጋር አብሮ እየኖረ አረብ ሀገር ያለችውን አለውሽ ምናምን እያለ ተስፋ እየሰጠ አጉል ተስፋ እየሰጠ እሷም ደግሞ የወደፊት የትዳር አጋሪ ይሆናል ብላ ብሯን እየላከች በሱ ስም ማለት ነው ቤት ይገዛን ማለት ነው። ከዛም በኋላ ለቤተሰቦቿም ሳታሳውቅ ተንስታ ወደ ኢትዮጵያ ትሄዳለች። ከዛ እሱ ይቀበላታል ማለት ነው። ከዛ ሁለቱም ሲገናኙ ይፋጠጣሉ፣ ሴትና ሴት ማለት ነው። ከዛ ይችኛዋ ሰላም የምትባለው እኔ ከናቲ አርግዣለሁ፣ ነፍሰ ጡር ነኝ፣ አንቺ ከህይወታችን መውጣት አለብሽ ትላለች ማለት ነው። ይችኛዋም እንዴት እኔ ጋዚ እንትን እኔን እያወራህ እንዴት እሷ ጋር እንትን ትላለህ? ለምን አልነገርከኝም? ለምንድነው ይሄን ነገር ያደረከው? ይሄን ያደረክበት ምክንያት ምንድነው? ትላለች አረብ ሀገር የቆየችው ማለት ነው። በቃ እኔ ከህይወታችሁ ወጣለሁ፣ ግን ቤቴን በስሜ ያድርግልኝ፣ ንብረቴን ስጠይ ትለዋለች ማለት ነው። ከዛ እሷ ነፍሰ ጡር ነኝ ስላለች እሷን ስላመናችሁ እኔ ደግሞ በስምሽ አላደርግም አላቅም ይላታል ማለት ነው። መጀመሪያ ላይ ያው ብር እየላከች በስሟ ቤት በስሙ በራሱ ስም ማለት ነው ቤት እንደገዛ በሷ ብር ማለት ነው ተናግሯል በቪዲዮ ማለት ነው። እና እሷም ደግሞ የላከችበት ደረሰኝ ስላለ ከዛም በኋላ እንደዛ ሲል እኔ ከስሼ መቀበል እችላለሁ፣ ግን ወደዛ ከመሄዳችን በፊት አንተም ከሷ ጋር ኖራለሁ ብለህ
ካሰብክና ከፈለክ መኖር ትችላለህ፣ ንብረቴን መልስልኝ፣ ቤቴን በስሜ ያድርግልኝ ትለዋለች ማለት ነው። ማሚም በቃ አንተ ሰላምን የምትመርጥና ሰላም ጋር የምትቀጥል ከሆነ ቀጥል፣ ልጅቱ ግን የለፋችበትን የደከመችበትን ላቧን መልስ፣ ካርታውን በስሙ አድርግ ይለዋል ማለት ነው። ልጁም ይሄ ናቲ ይስማማና ካርታውን በስሟ ያደርግላታል ማለት ነው፣ ቤቱን ማለት ነው። በስሟ ከተደረገላት በኋላ ለማሚ ትደውልና ማሚ እኔ ያለ ናቲ ባዶ ነኝ፣ እሱን ልራስ አልችልም፣ በጣም ነው የምወደው ብላ ታለቅሳለች ማለት ነው። ከዛም ናቲ ጋር አገናኛቸውና ቢያንስ እንኳን አብሮ መኖር ባይችሉ በቃ በጸባይ ምንም አይነት ግጭት ምንም አይነት ጸብ ሳይኖር በሰላም እንዲታረቁ እንዲለያዩ ማለት ነው። ያው እንግዲህ አንድ ሰው እንግዲህ ይሄ ናቲ የሚባለው ምንድነው ያለው? ይችንም አረብ ሀገር የነበረችውን አፈቅራታለሁ፣ ወዳታለሁ፣ ከሷም ጋር መለያየት አልፈልግም፣ ከሰላምም ጋር መለያየት አልፈልግም፣ ሰላምንም ወዳታለሁ፣ እንደገና አሁን ደግሞ ነፍሰ ጡር ነች፣ ከሷም ጋር መለያየት አልፈልግም፣ ብችል ሁለቱንም አግብቼ ባስቀምጣቸው ደስ ይለኝ ነበር ነው ያለው እንግዲህ። ከዛም ማሜ በቃ አንቺም ወደ ራስሽ ተመለሽ፣ ቆም ብለሽ አስቢ፣ ቤትሽን በስምሽ አድርጎልሻል፣ ካሁን በኋላ ያለውን ደግሞ ቃስ እያላችሁ ነገሩን ፍቱት፣ አሁን ግን አፉ ተባባሉ፣ ታረቁ ብሎ አስታረቃቸው ማለት ነው። አጅሪት መታረቃቸውን ይቅር መባባላቸውን አልፈለገችም መሰለኝ። ለምን ይቅር አባባላቸው ለምን አስታረቃቸው ብላ ልትበቀለው ይመስለኛል። እንግዲህ እኛንን ዛሬ የምናስፈጥርህ እኛ ቤት ነው የምታፈጥረውና ቶሎ ብላ ጠርታ እንግዲህ መርዝ አብልተውታል ማለት ነው። የምር በጣም ያሳዝናል፣ በጣም ያሳዝናል። ሰው አትመኑ። አሁን ጊዜው ዘመኑ ከፍቷል፣ የሚታመን ጠፍቷል። እውነት ታዲያ ማሚ ምን አደረገ? ባስማማ ባስታረቀ ናቲንም በቃ ሰላም ጋር ኖራለሁ ብለህ ካልክ ከሷ ጋር ቀጥል፣ የልጅቷን ንብረት መልስላት፣ አረብ ሀገር ለፍታ ተቃጥላ መከራዋን አይታ ያመጣችውን ንብረቷን መልስላት፣ በስሟ አድርግላት ብሎ በስሟ እንዲያደርግላት አደረገ። እንደ ጠላት እንዳይታዩ በቃ በሰላም መለያየትም ካለባቸው በሰላም እንዲለያዩ ነው ያደረገው። ሌላ ነገር አላደረገም። ይሄን ያህል እሱን ለመግደል ይሄን ያህል እንደዚህ እንትን ማለት ለምን? ወላሂ እኔ በጣም ነው ያሳዘነኝ፣ በጣም ከምላችሁ በላይ። ኮረፊያቱ ድፍቅ ሲል ፊቱ ሁሉ ቅይር፣ እንባው ቁርዝዝ ነው ያለው። እንደው ለእናቱ ለቤተሰቦቹ ሲል አላህ እንደው ያትርፈው ያትርፈው እያላችሁ ሙስሊሞችም በዱዓ ክርስቲያኖችም በጸሎት አስቡት። ማሚ በጣም የዋህ ልጅ ነው፣ በጣም የዋህ። በተለይ ሴቶች እንዲጎዱ የማይፈልግ፣ በተለይ አረብ ሀገር ተሰቃይተው መከራቸውን አይተው ሰርተው ያመጡት ገንዘብ እንዲበላባቸው የማይፈልግ፣ አሁን ለዚች ለእህታችን አረብ ሀገር ቆይታ ለሄደችው ወላሂ ምንም ቢሆን በቃ ለፍታለች፣ ደክማለች፣ በሰው ሀገር ተንከራታለች። ቤቷን በስሟ አድርግላት ነው ያለው። ካርታውን በስሟ አድርግላት መልስላት ብሎ ነው ጓደኛውን መክሮ ተቆጥቶ
በስሟ እንዲያደርግላት ያደረገው